ጽናትና ኪራ ስላለፈው ስለሰራቻቸው ስህተቶች ማንም ሳይናገርባት በራሷ እናገራለሁ ብላ እንዲሁም የሰራቻቸው ስራዎች እያሳሰቧት እንቅልፍ ነስቷታል። እንደምትመለከቷቸው ጽናትና እንዲሁም ሊና መሩ ሆነው መሩ ከተገኘች በኋላ ቤቷ ሊጠይቋት ሂደው ነበር። ከእሷ ቤት ከቆዩ ቡና ጠጥተው ተጫውተው አርፈው ከወጡ በኋላም ከዛም ምን ተፈጠረ ወደሚለው ስንሄድ ወደ ሽኝታቸው ገቡ። ምሩ ካልሸኟቸው ስትል እሺ ብለው እየተከተለቻቸው እያለ እንዴት ትመለስና ቤቷ እንዴት ትገባ ያደርጓታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንግዲህ እንደምትመለከቷቸው ሶስታቸው መንገድ ላይ ዘና እያሉ ይህን ዘና ማለት ነበር የፈለግኩት፣ በነፃነት መንቀሳቀሴን ነበር የፈለግኩት እያለች መሩም ጽናትም በቃ ከዚህ በኋላ ተመለሽ፣ እኛ እያለን እያየንሽ እቤት እንድትገቢ እንፈልጋለን፣ ምክንያቱም ከዚህ በኋላ ብዙ ነገሮች ሊፈጠሩ ስለሚችሉ እያለች እሷም ትላታለች ማለት ነው። ውድና የተወደዳችሁ ውድ ተመልካቾች ለቤቴ ለቻናሌ አዲስ የሆናችሁ እስኪ ሁላችሁም ሸርሸር አድርጉልኝ። ቀዝቅዞብኛል ሰሞኑን ቻናሌ ልክ እንደነገርኳችሁ ማለት ነው። እየሰራሁበትም ስላላደለ በጣም ቀዝቅዟን ማለት ነው። ሁላችሁም ሸር አድርጉልኝ። ዩቱብ ራሱ እንዲሸርተው እናንተም ሸርቱልኝ ማለት ነው። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ እጅጉን ከልብ በተለይ ሁል ጊዜ የምትከታተሉኝ ተመልካቾች ከልብ አመሰግናለሁ። አላህ ያክብርልኝ ማለት ነው። ሁላችሁንም ወዳችኋለሁ። በያላችሁበት ቦታ ሰላምንና ፍቅርን አንድነትን ዛዘንን ያንጣልን ማለት ነው። እንግዲህ ጽናት እንደምትመለከቷት ከእሷ ከቆየች በኋላ እየተመለሱ ይገኛሉ። እዚህ ጋር የሊና አፍቃሪና ጓደኛው ስለ ናሆም ልጅና ስለ ህሌኔ ልጅና ስለ መሩ ጠቁመው እነሱን ስላስገኙላቸው ብር አንጣ ብለው ናሆምን እየደወሉ እየረበሹት ነው። ናሆም ደግሞ የባንክ አካውንታችሁን ላኩልኝና ትራንስፈር አረግላችኋለሁ እያለ እያወራቸው ይገኛል ማለት ነው። ውድ ቤተሰቦች ሁላችሁም ለዚህ ቤት ለዚህ ቻናል አዲስ የሆናችሁ በቅድሚያ የዶል ምልክቷን በመጫን ቤተሰብ እየሆናችሁ ተቀላቀሉ። በጣም ከምነግራችሁ በላይ ቻናል ይቀዝቅዞብኛል ቤተሰቦች፣ ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁኝ ደግሞ ቪዲዮን እዩልኝ። ቢያንስ ላይክ እንኳን እያደረጋችሁ፣ ላይክ ለእናንተ ባይጠቅማችሁ ለእኔ ይጠቅመኛል ማለት ነው። ላይክ እያደረጋችሁ እንድትተውልኝ ራሱ ከፍታችሁ ራሱ ብተውት ለእናንተ ምንም የሚቀንስባችሁ ነገር የለም ማለት ነው። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁላችሁም ከፍታችሁ እንድታስቀምጡልኝ ስል በትህትና ጠይቃለሁ። የሀገሬ ልጆች ሁላችሁንም ወዳችኋለሁ። ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። የኔ ውድ የሀገሬ ልጆች ሰላም ለእናንተ ይሆንልኝ ማለት ነው። ጽናት እንግዲህ በመሩ ቤት ሲገናኙ ለመጀመሪያ ጊዜ እንባዋ ሊመጣ ነበረ ማለት ነው። ሰኒና መሩ ናቸው እንግዲህ ያልተገናኙት። ጆከር እንግዲህ ያው ብር በተሰረቀ ብር ስራ በመጀመሩ ሰኒ ስታቅ ምን ይፈጠራል ወደሚለው አብረን የምንመለከተው ይሆናል። ውድና የተከበራችሁ ተመልካቾቻችን ሁላችሁንም እንወዳችኋለን፣ እናከብራችኋለን። ሰላምና ፍቅር፣ አንድነት፣ መተዛዘን እንዲያመጣልን ስል በአክብሮት በትህትናም ጠይቃችሁ ይሆናል። እንግዲህ ረመዳን ዛሬ አሸራለው አኺርን ትላንት ዛሬ 9ን ጾምን። እንግዲህ ወዲያ 8 ቀን ነው የሚቀረን ማለት ነው። ይችን 8 ቀን እንግዲህ የመጨረሻ 10 ቀናቶች የመጨረሻ 8 ቀናቶች ናቸው ያሉት። እነዚህን 8 ቀናቶች አላህ ሱብሓነሁ ወተዓላ ለይለተል ቀድርን ከወፈቃቸው ወንጀላቸው መግፊራ ዱዓቸው ሙስተጃብ ከሆነ ባሪያዎች እንዲያደርገን ሁላችሁም የቻላችሁትን በማድረግ ሰብስክራይብ አድርጉ። ዱዓ እያደረጋችሁ ዚክር እያደረጋችሁ
አላህን እያወሳችሁ ይችን 10 ቀናት ይችን 8 ቀናት እንድንዋጣ ትላለሁ። ጊዜው በጣም እየሮጠ ነው። ወላሂ እኔ ምንም አላወቅኩትም። የዘንድሮ ረመዳን 21 ቀን ጾምን። እንግዲህ 21 ቀን اللهم تقبل صيامنا وصلاتنا وقيامنا اللهم اغفر لنا وارحمنا يا ربي يا حي يا قيوم ሁላችሁም ዱዓ አድርጉ። اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا እያላችሁ ዱዓ አድርጉ። ሴቶችዬ እንግዲህ ያው እናንተ እኛ በጣም ስራ ከመብዛቱም አንፃር ተራዊህ ለመስገድም ጊዜም የለንም፣ እንዲሁም ተሐጁድም ለመስገድ ጊዜ የለንም። ግን በቻልና ጊዜ ደግሞ 2 ረካዓም 1 ረካዓም 3 ረካዓም እያደረግን ይችን ሌሊት አላህን እንለምንላለሁ። አላህ ለይለተል ቀድርን ይወፍቀን። ሁላችሁም ዱዓ አድርጉልኝ ለኔም እኔም ዱዓ አደርግላችኋለሁ ቤተሰቦቼ። አላህ Subhanahu Wa Ta'ala ሁላችንንም ከመጥፎ ነገር ሁሉ ይሰውረን። ጾመው ከሚጠቀሙት ባሪያዎቹ ያድርገን። ወንጀላቸውን መግፊር አድርጎ ከጀሃነም ነፃ ካደረጋቸው ባሪያዎቹ ይበለን። اللهم ارزقنا جنة الفردوس الأعلى ونعيمها اللهم بعدنا من عذاب القبر ومن عذاب النار ومن عذاب الفتنة القبر الله ከጀሃነም ቅጣት ይጠብቀን። እሳት እንኳን ማለት ነው የሆነ እንትን ስንል እጃችንን ሲበላው ምናምን ወላሂ ይህን ነው ልላችሁ አልችልም ማለት ነው። እንዴት እንደምንቃጠል ፍሩ ምናምን በሚነካን ሰዓት እንዴት ነው የሚያደርገን ማለት ነው። እና ሁላችሁም ዱዓ አድርጎ እወዳችኋለሁ። እኔ ለሁላችሁም ለተመልካቾችም ለቤተሰቦችም ልክ እንደ ቀልብ ቤተሰብ ነው ማያችሁ። እወዳችኋለሁ፣ አክብራችኋለሁ። አላህ ይጠብቃችሁ በያላችሁበት ቦታ። እስኪ እንግዲህ ተፍ ብለን ወደ ስራ ልገባ ነው። ያው ትንሽ ተራዊህ ሰግጄ ከመጣሁ በኋላ መስጂድ ሂጄ ነበርና ዛሬ እስኪ እዛው ሂጄ እዚህ ከሆነ ሳንፋለሁ ብዬ ሂጄ ነበርና ከተመለስኩ በኋላ ቁጭ አልኩ ትንሽ ማለት ነው የተወሰነ እና እስቲ ተመልካችን ቪዲዮ ስላላቸው ቆይቻለሁኝ ከነሱ ጋር ማውራት ከቆምኩኝ ብዬ በዚሁ አጋጣሚ ነው የገባሁትኝ። ውድ ቤተሰቦቼ ሰብስክራይብ አድርጉ፣ አበረታቱኝ። አይከፈልበትም። በእርግጥ ቁጭ ብላችሁ ቪዲዮ ለማየት እንደማይመች 100% አምናለሁ። ነገር ግን ደግሞ ጀዋያችሁን አትይዙትም፣ እርግጠኛ ነኝ። እንደኔ ማለት ነው አትይዙትም። እኔ አሁን ድሮ ጊዜ መጥበህ ላይ እንትን ሸበካ ነበረኝና መጥበህ ላይ ከፍቼ እተው ነበር ስልኬን ማለት ነው። የምፈልጋቸው ልጆች ጓደኞች ምናምን እከፍትላቸው ነበር እና እናንተም ከፍታችሁ እንድትሰውልኝ ስልካችሁ መጥበህ ያላችሁ ዩቲዩብን ክፍት አድርጋችሁ ከተወችሁት እሱ በራሱ ማለት ነው እንትን ይላል ያጫውታል። ለእናንተ አይጠቅማችሁም፣ ለእኔ ግን ይጠቅመኛል። የምሰራችሁ ዩቲዩብ ሊሸርትልኛል ላይክ ሲኖረው። አሁን ግን የረመዳን ከገባ ምንም ሸርቶልኝ አያውቅም ዩቲዩብ ማለት ነው። ምክንያቱም እይታው በጣም ደካማ ነው፣ ሸርቶት አያውቅም። እና ሁላችሁም ሰብስክራይብ አድርጉ። ከክፉ ነገር ሁሉ ይሰውረን። አላህ ኸይር ነገርን ሁሉ ይወፍቀን። ይቻላችሁ የሄዳችሁ ተራዊህን ስገዱ። የማትችሉ ደግሞ ቤታችሁ እየሰገዳችሁ ሌሊትንም እንደዚሁ 2 ረካዓም ሆነ ሰግዳችሁ አላህን ለምኑ እላለሁኝ። ውድ ቤተሰቦቼ ብዙ ወዱኝ ሰዎች እንዳላችሁ አውቃለሁ። ሰብስክራይብ እንግዲህ ማሻአላ ወደ
4719 ሰብስክራይብ ምናምን እየገባሁ ነው እና በቅርቡ 5000 ታስገቡኛላችሁ ብዬ በእናንተ አምናለሁ ማለት ነው። እና ዩቲዩብ በጣም አስቸጋሪ ሆኖብናል። ዩቲዩብ የሚሰሩ ልጆች ማለት ነው በቀን 2-3 ቪዲዮ የሚሰሩ ልጆች አሉ። በጣም ጀግና። እንዴት ሆናችሁ ነው የምትሰሩት? እውነት ለመናገር እኛ አይሳካልኝም። አንዴ ለመስራት እራሱ አልተመቸኝም እና ማለት ነው ዛሬ ሞኔታይዜን አነሳብኝ ብዬ በጣም ድንግጬ ነበረ። ጧት ላይ ደህና ነበር። የሚገርማችሁ ነገር ሰሞኑን ቪዲዮ ሰርች አላውቅም፣ እንደነገርኳችሁ እይታም የለም። ከዛ ሳየው የዶላር ምልክቱ ምናምን ኦፍ ምናምን በቃ አንስቶታል ሁሉ። ወይኔ በላቸው ማለት እኔ ምንም አይነት የሰው ቪዲዮ እንደሌለብኝ እርግጠኛ ነኝ። ከዛ ቀጥቶኛል። ከዛ ስገባ ምንድን ነው የሚለው እይታ የለሽም ምናምን አለ። ከዛ ተውኩት ሄድኩኝ። ተራው ሰግጄ ስመጣ ድጋሜ መልሶታል እራሱ። እንዴ ምንድን ነው ብዬ ግራ ተጋባሁ ማለት ነው። እና እይታ ስለሌለው እይታ ከሌለው አሁንም ይዘጋብኛል ማለት ነው። በቀን 2-3 ቪዲዮ መስራት አለብኝ። ያን ቪዲዮ እይታ መኖር አለበት፣ ሰዎችን የሚስብ መሆን አለበት። እኔ ደግሞ አሁን ታውቃላችሁ ረመዳን ስለሆነ ምንም አይነት ስራ መስራት አልችልም። አይደለም 2-3 አንዴ እንኳን ለመስራት ከባድ ነው። እዚህ ጋር ሸበካ ቢኖረኝ ኑሮ መጥበህ ላይ ከፍቼ አስቀምጠው ነበረ። ስልኬን ላይቭ ላይ ከፍቼ አስቀምጠው ነበር። ከዛ በራሱ ጊዜ ሰዓት የሚያጫውታል ሁሉን ነገር እንትን ይላል። እስኪ ከዚህ በኋላ እንደዛ ሞክራለሁ ማለት ነው። እስኪ ዛሬ ከተመችኝ ምናልባት ልብስ ነገ ኢንሻአላህ ልብስ ተኮሳ ምናምን ከሆነ አሁን ወደ ጽዳት ልገባ ነው። አልሐምዱሊላህ ረብል ዓለሚን በላሁ ትንሽ እናንተ ጋር እያወራሁ ማለት ነው። እና ወደ ጽዳት ልገባ ነው። ጽዳት እስከምጨርስ ድረስ ቪዲዮ ልስራላችሁ ብዬ ነው። ጽዳት ከጨረስኩኝ በኋላ ኩሽና ከመግባቴ በፊት ከደረስኩኝ ልብስ እየተኮስኩ ከእናንተ ጋር ላይቭ ላይ እንገናኛለን። ዛሬ ካልተሳካ ነገ ኢንሻአላህ በላይቭ እንገናኛለን ማለት ነው። ውድ ቤተሰቦቼ ሰው አለ የለም? እዚህ ጋር ሰው የለም። ማጋለት ልሽ እናማ ቡንጥ ሰው መክሮኝ ነው እንዲህ ቤት ማጸደው በሽተኛ። እነዚህ ሰዎች አንዳንድ ጊዜ ማለት ነው እነሱ አለመች እያሉ እነሱ ጋር ሲሆን ማለት ነው ያኔ እኛ እንትን አንልም ማለት ነው። ስለዚህ ስራ የምንሰራው እነሱ እያዘዙ መሰላቸው። እናትዬ እንደዚህ አድርጊ ብላሻለች ትለኛለች። እናቷ አዛኝ ነው እንደ ስራ የምሰራላት ለራሴ ስራ እንሰራ መምጣቴን አውቃለሁ። ስለዚህ የእሷ እናት አለችኝ አላለችኝ እናቴ ላይ እንደዚህ ብላሻለች። መጀመሪያ ከተቀመጥሽበት ተንቀሳቀሽ አጉዛ ላይ ይገርምኛል እኮ እናንተ በቃ በራሳችሁ ሞድ ስትንቀሳቀሱ በራሳችሁ ነገር ስትንቀሳቀሱ ማለት ነው በጣም አንዳንድ ይዛጅ የሚያደርጓችሁ ሰዎች አሉ። ስለዚህ እነሱ ሰዎች እነማን ናቸው? በቃ እየተረገሙ ሰዎች ናቸው። እንዲትሳደቡ አፋችንን እንዲከፈት ራሱ መንገድ የሚከፍቱልን እነሱ ናቸው። ምክንያቱም ለምን አሁን እቺ ሴትዮ ምን አለችኝ? እኔ ለስራ እየመጣሁ ነው እኮ እዚህ ጋር ጠይብ እሳቸው ብለውኝ አይደለም እንደነገርኳችሁ ጽጌ ያልገባ ነው ያልኳችሁ። ስለዚህ ምን አለችኝ? እናቴ
ቤቱን አጽጅ ብላሻለኝ። እኔ የመጣሁት እንደነገርኳችሁ ቤት አላጸዳሁም፣ ቤት ላጸዳ ነው ያልኳችሁ ነው የመጣሁት። ከዛ እናቴ ቤት አጽጅ እያለች ስትለኝ ዘጋኝ። በቃ የጽዳት ስሜቴ ሞተ። እኔ ደግሞ በተፈጥሮዬ ማንም ሰው እንዲያዘኝ አልፈልግም። ራሴ አውቃለሁ እና አውቄ ስሰራ ነው የምወደው ማለት ነው። እና ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ይህን ያህል ካነበነብኩባችሁ በረመዳን ቀን ይበቃችኋል። ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። ለሁሉም ሰው ኸይር ነገር ሁሉ ይወፍቀው ነው የምለው። ቤተሰቦቼ ያላችሁበት ቦታ ለሁላችሁም የምመኝላችሁ ነገር ቢኖር ሰላምን ሁሉ ይወፍቃችሁ ብዬ ነው የምመኝላችሁ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁ ማበረታቱ። የሰው ደስታ የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ ማለት ነው። ሁላችሁንም ሰብስክራይብ አድርጉ። ቪዲዮአችንን ደግሞ በተለይ እኛ ዩቱበሮች መቀኝነት ነው እንጂ ተሰባስበን አንድ ግሩፕ ገብተን 10 እና 20 ሰዎች ዛሬ አንዲቱን ነገ አንዲቱን ብናጫውት እኛ ራሱ እንጠቀም ነበር። ግን ሀሳራቱ በአንድ ቀን 10 ከሆነ የ10ዎቹን ቪዲዮ 10ችንን አንድ 10 የ10ውን ሰው ብናጫውት ማይሐም ማፊ ምሽክላ ችግር የለው። ግን እኛ ምንድን ነው እርስ በራሳችን ራሱ ለመቀኛኛ የምሬን ነው ብላችሁ ለምን ያኒ አንድ ሰው ዩቱበር ሲባል ሊያድግ እስከሆነ ድረስ ዩቱብ ደግሞ እንደ ዩቱብ አድካሚ የለም ቤተሰቦች፣ ለሰው ማለት ነው ቀላል ይመስለናል ዩቱብ መስራት። እኔ ራሱ ድሮ ምን ችግር አለው ቪዲዮ ቀርጾ ሸር ማድረግ ምናምን፣ ለአላህ ቪዲዮ ቀርጻችሁ መላካል የለም ያስቸግረው። ሰው አየላችሁ አላየላችሁ። ሽንት ቤት እያጠብኩ ነው በነገራችን ላይ። ያው ውሃ ምናምን ሲጮህባችሁ ምንድን ነው እንዳትሉ፣ ወንዶች እንዲያዩኝ ያው ፊቴን ምናምን ላለማገላለጥ ስል ነው በር እየዘጋሁኝ ያለሁት ማለት ነው። እና ቤተሰብ ቪዲዮዬን እስከ መጨረሻው እኔም ዩቱበሮች ጋር ልክ እንደነገርኳቸው እንደ ድሮ አሁን እኔ ማለት ነው ትንሽ ነው ይቀረኝ ለክፍያ፣ ግማሽ ደርሻለሁ ማለት ነው። ግማሹን እንትን ብሎልኛል፣ ግማሽ ነው ይቀረኝ። ይህንን ግማሽ በቃ ዛሬ ሞኔታይዙን እንደነገርኳቸው ቅድም ከፍጡር ላይ ምናምን ሳይሆን አንስቶት ሳይ ወላሂ ለአዚም በጣም ተናደርኩኝ። ማለት የሰው ቪዲዮ የለብኝም። በእርግጥ አውቃለሁ በፒክቸራቸው ሰራለሁ፣ በቪዲዮቸው ሰራለሁ፣ በፎቶቸው። ነገር ግን ደግሞ የሰው ቪዲዮ ምንም አይነት ቪዲዮ የለብኝም። በዚህ እንደማይቀጣኝ እርግጠኛ ነኝ። እና በቃ በጣም ተናደርኩኝ። ምን አድርጌ ነው? እርግጠኛ ነኝ ያነሳብኝ ባለመስራቴ ነው ያልኩት። እይታ ስለሌለኝ ነው ያልኩት። በጣም ዩቱብ ቅጡ ጠፍቶታል ሰሞኑን ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆንልኝ። ቪዲዮዬን እያያችሁ ሰብስክራይብ እያደረጋችሁ ለሁሉም ሰው እንዲደርስ አዳርሱልኝ። ይህን ቪዲዮ እንዲረዝም ያደረግኩት አውቄ ነው። ምክንያቱም በዛኛው ስልኬ ሳጫውተው የተወሰነ በር እንኳን ቢያይልኝ ብዬ ነው ማለት ነው። ቪዲዮውን አስረዝሜዋለሁኝ። ይህንን ቪዲዮ ሁላችሁም ሰብስክራይብ አድርጎ አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ይወፍቃችሁ። ደግሞ ዱዓ ሳደርግ ሽንት ቤት ብለሽናል ነበር እንዲያትሉ ውጭ ነኝ። ከውጭ ሆኜ ሙቅሰላውን እያጠብኩ ነው። ሽንት ቤቱን ጨርሼ ከዛ ሙቅሰላ የእጅ መታጠቢያውን ሙቅሰላውን እያጠብኩኝ ነው። እዛ ሆኜ ነው ማለት ነው ዱዓ ማረገው። እና ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ የኔ ውድ ቤተሰቦች፣ የኔ ውድ ተመልካቾች። ይህንን ቪዲዮ በእናንተ ኮራለሁ። እንግዲህ እንድታውልኝ ስል በአክብሮት ጠይቃችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ነገ ወዲያም ከዚህ በኋላ እመጣለሁ። ምክንያቱም አስፈራርቶኛል ማለት ነው። ቪዲዮን እንድታውልኝ ኢንሻአላህ ትንሽ እንድትሆን ያው ለመስራት ተገድጃለሁ ማለት ነው። እና ቪዲዮን ኦንሊ ፕሌስ ማለት ነው።